በጣም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባለው ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። ዛሬ ይዘንላችሁ የመጣ ነው የቸ ፊደልን በመጠቀም ቃላትን መመስረት እንዴት አድርገን እንችላለን። ቃላቶችን አገጣጥመን ፊደሎችን አገጣጥመን ቃላትን እንዴት አድርገን እንመሰርታለን። ትርጉም ያለው ቃል ቃላት ሲባል ትርጉም ያለው መልእክትን ማስተላለፍ የሚችል ማለት ነው። ቃላት ማለት ትርጉም ኑሮት መልእክትን ማስተላለፍ የሚችል እንጂ የፊደላት ስብስብ ብቻ አይደለም። የፊደላት ስብስብ ሆኖ ነገር ግን ትርጉም ያለው መልእክትን ማስተላለፍ የሚችል ማለት ነው። ከፊደላቾች ስንነሳ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። የመጀመሪያ ፊደል ቸን ተጠቅመን ቃላትን እንመስረት። ቸ፣ ር፣ ነ፣ ት ምን ይላል በአንድ ላይ? ቸርነት፣ ቸርነት። ቸ፣ ር፣ ነ፣ ት ቸርነት። ቸ የመጀመሪያ፣ ር ስድስተኛ፣ ነ አንደኛ፣ ት ስድስተኛ። በአንድ ላይ ስናነበው ቸርነት አራት ፊደል ያለው ቃል መሰረትን በቸ ፊደል ማለት ነው። ቀጣይ ደግሞ ቸ፣ ረ፣ ቸ፣ ረ። ቸ፣ ረ፣ ቸ፣ ረ። ቸና ረ ተጠቀምን። እራሳቸውን ቸንና ረን ስንደግማቸው ቸረቸረ፣ ቸረቸረ ይሉልናል ማለት ነው። ቸ የመጀመሪያ ነው፣ ረ የመጀመሪያ ነው። ቸንና ረን ቀጥለን መጻፍ ማለት ነው። ከዛ ምን ይላል? ቸረቸረ፣ ቸረቸረ። ምን ቸረቸረ? ቸረቸረ ማለት የሆነ ለምሳሌ በኩንታል ጤፍ ገዝቶ በኪሎ ቢያከፋፍል እሱን ቸረቸረ ወይም አከፋፈለ እንለዋለን። ቸረቸረ ማለት ያንን እያከፋፈለ መሸጥ ማለት ነው። ቸረቸረ እንለዋለን። ወደ ሁለተኛዋ ፊደል ደግሞ ስናልፍ ቹ ናት። ቹ፣ ቹ፣ ቻ። ቹ እዚህ ጋር ሁለተኛ ተጠቀምነ፣ ቻ አራተኛ። በአንድ ላይ እንዳነባቸው ቹቻ፣ ቹቻ ማለት ቻልን ማለት ነው። ወደ ሶስተኛዋ ፊደል ደግሞ ስንሄድ ቺሊ፣ ቺሊ። ቺ ስንተኛ ናት? ሶስተኛ። ሊ ስንተኛ ናት? ሶስተኛ። በአንድ ላይ ስንጽፋቸው ቺሊ፣ ቺሊ አለ ማለት ነው። ቺሊ አለ። ወደ ቀጣይ ስናለፍ ቻ ናት። አራተኛ ፊደላችን ቻ ናት። ቻ፣ ይ፣ ና፣ ቻ፣ ይ፣ ና፣ ቻይና፣ ቻይና እንላለን ማለት ነው። ቻ ስንተኛ ነች? አራተኛ። ይ ስድስተኛ፣ ና አራተኛ። በአንድ ላይ ስናነበው ቻይና፣ ቻይና እንላለን ማለት ነው። ኦኬ ወደ ቀጣይ ስናለፍ አሁንም በቻ ነው ደግመን አንድ ቃል የምንሰራው ማለት ነው። ባለ አራት ፊደል የሆነ አንድ ቃል እንመሰርታለን። ቻ፣ ን፣ ድ፣ ራ። ቻ፣ ን፣ ድ፣ ራ ቻንድራ። ቻ አራተኛ፣ ን ስድስተኛ፣ ድ ስድስተኛ፣ ራ አራተኛ። በአንድ ላይ ስናነበው ቻንድራ፣ ቻን ድራ፣ ቻን ድራ አለ ማለት ነው። ወደ ቀጣይ ስናልፍ አምስተኛ ፊደላችን ማናት? ቼ፣ ቼ። ይሄኛው ላል አድርገን ቸ ነው የምንለው። ይሄኛውን ደግሞ ቼ ኤ የሚል ድምፅ እንዲመጣ ቼ እንለዋለን። ቼክ፣ 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 ቼክ። ቼ አምስተኛ፣ ክ ስድስተኛ። በአንድ ላይ ስናነበው ቼክ እንላለን። ቼክ ማለት ባለሀብቶቹ ወይም ደግሞ ትላልቅ ድርጅት ያላቸው በጣም የተሻለ አቅም አላቸው የሚባሉ ሰዎች ከባንክ የቼክ ቡክ ታትሞ ይሰጣቸዋል። የቼክ ቡክ ይታተማል ማለት ነው። ከዛ ጋር የብር መጠን ይጻፍበታል። ያ ቼክ እስከ 6 ወር እንዲያገለግል ሆኖ ይጻፋል። እዛ ቼክ ላይ የሆነ ብር ያህል መጠን ለመስጠት የሚፈልጉት ሰው ይሰጣሉ ማለት ነው። እነሱ ፊርማቸውን ፈርመው ባንኩ ያንን ቼክ ይቀበልና ለተጻፈለት ሰው ብር ይሰጣል ማለት ነው። ከዛኛው አካውንት ደግሞ ከጸሐፊው አካውንት ብር ቅናሽ ይደረግለታል ማለት ነው። ቼኩ የሱ ፊርማ መሆኑ ተረጋግጦ ማለት ነው።
ቸክ ይባላል። ቀጣይ ደግሞ ች ስንተኛ ናት? በነገራችን ላይ ች ስድስተኛ ናት። ችሎታ 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 በአንድ ላይ ስናነበው ችሎታ። ች ስድስተኛ፣ ሎ ሰባተኛ፣ ታ አራተኛ ችሎታ አለ ማለት ነው። ወደ ቀጣይ ስናልፍ ደግሞ ቾ አለች። ቾክ እዚህ ጋር ምን ያለው ቼክ፣ እዚህ ጋር ደግሞ ቾክ። ቾክ ማለት ጠመኔ ማለት ነው በአማርኛ። በእንግሊዝኛ ቾክ ነው፣ በአማርኛ ጠመኔ ነው። ቦርድ ላይ የምንጽፍባት ነጭ ነገር ናት ማለት ነው። ብላክ ቦርድ ላይ የምንጽፍባት ቾክ ቾክ እንላለን። ቾ ሰባተኛ፣ ክ ስድስተኛ በአንድ ላይ ስናነበው ቾክ። አንዳንዴ ቀለል አድርገን እናነባቸዋለን ማለት ነው። ቸርነት ከመጀመሪያው ስንነሳ ቸርነት፣ ቸረቸረ፣ ቸረቸረ፣ ቹቻ፣ ቺሊ፣ ቻይና፣ ቻንድራ፣ ቼክ፣ ችሎታ፣ ቾክ። እንግዲህ ቤተሰብ በቸ ፊደል ብቻ በመጠቀም የቸ ቤተሰቦች ሰባቶችን ፊደል ብቻ በመጠቀም ቃላት እንዴት መመስረት እንደምንችል በቀላሉ አይተናል ማለት ነው። እናንተ ደግሞ እኔ እንድሰራላችሁ የፈለጋችሁትን ኮሜንት ማድረግ ትችላላችሁ። እንዲሁም በውስጥ መስመር መማር ስትፈልጉ ታች ላይ ያስቀመጥናችሁን ስልክ በመጠቀም ሴቭ አድርጋችሁ ኢሞ ላይ፣ ዋትሳፕ እንዲሁም ቴሌግራም ላይ ታገኙናላችሁ ማለት ነው። እናንተ ወደኛ መጣችሁ የማትደሰቱበትና የማታነቡበት የማትችሉበት ምንም አይነት አጋጣሚ አይኖርም። ስለዚህ እናንተ ከኛ ጋር ብቻ መደወል ይጠበቅባችኋል ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ቀጣይ በሌላ ክላስ እስክንገናኝ መልካም ጊዜ ተመኘሁ።